ሰኔ 12 የቅዱስ ሚካኤል በዓል ለምን ይከበራል? ከዚህ ዕለት ጀርባ ያለውስ ታላላቅ ሚስጥራትና ታምራት ምንድን ናቸው? ዛሬ በዝርዝር ወደ እናንተ ልናደርስ ወደድን። አብራችሁን ቆዩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የአቡነ ሚዲያ ተከታታዮቻችን እንደምን ቆያችሁ? እንኳን ለመልአኩ ለቅዱስ ሚካኤል ዓመታዊ ክብረ በዓል በሰላም አደረሳችሁ። ሰኔ 12 ቅዱስ ሚካኤል እናታችንን ቅድስት አፎሚያን ከጠላት ዲያብሎስ እጅ ያዳነበት ቀን ነው። በወርኃ ሰኔ መታሰቢያ ከሚደረግላቸው ቅዱሳን መካከል እግዚአብሔርን የሚፈራ የአስተራኒቆስ ሚስት የሆነችው የቅድስት አፎሚያ ታሪኩ በአጭሩ እንዳስሳለን። ቅድስት አፎሚያ በትዳር በነበረችባቸው ዘመናት እግዚአብሔርን ከሚወድ ባለቤቷ ጋር እግዚአብሔርን ስታገለግለው የኖረች ሴት ነበረች። በየወሩም በ29 ቀን የጌታችንን የልደቱን፣ ወር በገባ በ21 የእመቤታችንን፣ ወር በገባ ደግሞ በ12 የቅዱስ ሚካኤልን መታሰቢያ እያደረጉ ነዳያንን ይጎበኙ እንደነበር ታሪካቸው ይናገራል። ባለቤቷ አስትራኒቆስ ከዚህ ዓለም የሚያርፍበት ጊዜ እንደደረሰ ባወቀ ጊዜ ይሰጡት የነበረው ምጽዋትና የሶስቱን በዓላት መታሰቢያ ማድረግ እንዳታስተጓጉል ከአደራ ጋር አዘዛት። እሷም የመልአኩን የቅዱስ ሚካኤልን ስዕል ያስልላት ዘንድ ባለቤቷን ጠይቃ አሰርቶላት ሰጣት። በከበረ ቦታ ማኖረችው። ባሏ ካረፈ በኋላም ያዘዛትን መንፈሳዊ ስራ ከወትሮ አስበልጣ መስራት ቀጠለች። የሰው ልጆች ጠላት የሆነው ሰይጣንም በመልካም አገልግሎት ስትበረታ ባያት ጊዜ ዝም ብሎ ሊተዋት አልወደደም። በመጀመሪያ ባል ሳታገባ ማገልገሏን ትታ ሌላ ባል አግብታ ልጅ ወልዳ እንድትኖር በብዙ ማባባል ጠየቃት። ባሏ መንግስተ ሰማያት ስለወረሰ ምንም ምጽዋት እንደማይሻም አስመስሎ ነገራትኝ። ቅድስት አፎሚያ ግን ዳግመኛ ትዳር ላለመመስረት ቃል ኪዳን እንደገባች እርግብና ጾፍ መንጢትን አብነት አድርጋ እነሱ እንኳን በህይወት ዘመናቸው ከአንድ ባል ውጪ ሌላ ባል እንደማያውቅ በመጥቀስ ሐሳቡን እንደማትቀበለው ገለጸችለት። ሰይጣንም አስመሳይ መሆኑ አላወጣ ሲለው ማንነቱን ቀይሮ ሊያነቃት ቢሞክር የእግዚአብሔርንና የቅዱስ ሚካኤልን ስም ጠርታ አባረረችው። እሱም ተመልሶ መጥቶ እንደሚያጠፋት ዝቶባት እንደ አቧራ በኖ እንደ ጢስም ተኖ ጠፋ። በሰኔ 12 ቀን የቅዱስ ሚካኤል መታሰቢያ እያዘጋጀች ሳለ ሰይጣን ብርሃናዊ መልአክ መስሎ መጣ። የመላእክት አለቃ ቅዱስ ሚካኤል እንደሆነ ገልጾላት የመጀመሪያውን የመሰለ ከንቱ ምክሩን አሳማምሮ አቀረበላት። ሐሳቡም የእግዚአብሔር ፍቃድና ሐሳብ እንደሆነ አድርጎ ለማሳመን ሞከረ። ሰይጣን አስቀድሞ ኢየሱስ ክርስቶስን በገዳመ ቆሮንቶስ መጽሐፍትን እየጠቀሰ እንደፈታተነው ሁሉ ቅድስት አፎሚያንም ለማሳመን አብርሃምን፣ ይስሐቅን፣ ያዕቆብን፣ ዳዊትን የመሳሰሉ ደጋጋ አባቶችን ታሪክ እየጠቀሰ ወደ ትዳር እንድትገባ ደጋግሞ ተወታት። ቅድስት አፎሚያም በእግዚአብሔር ኃይል ጸንታ በቅዱስ ሚካኤልም ተራዳይነት ታምና የእግዚአብሔር መልአክ ከሆንክ መንፈሳዊ ማረጋገጫ የሆነው የመስቀል ምልክት የት አለ? በማለት በምድራዊ ንጉስና በጭፍራው መካከል የሚኖር የጋራ መግባቢያ መንገድ ዋቢ አድርጋ ጠየቀችው። ለጊዜው በእኛ በመላእክት ዘንድ እንዲህ አይደለም ብሎ ሊሸነግላት አቋሟንም ሊያስቀይራት ሞከረ። ከቤቷ ያለውን የቅዱስ ሚካኤል ስዕል ላይ ያለውን ምልክት አብራርታ የሱ ግን ከዛ ጋር አንድነት እንደሌለው አረጋገጠችበት። ከቤቷ ላለው ለቅዱስ ሚካኤል ስዕል እጅ እንዲነሳ ጠየቀችው። በዚህ ጊዜ መልኩ ወደ ትክክለኛ ማንነቱ ተለወጠና ጨለማ ለብሶ እየዛታ ነቃት። ቅድስት አፎሚያም የከበረ መልአክ ቅዱስ ሚካኤል ድረስልኝ እያለች በጠራችው ጊዜ መልአኩም ፈጥኖ በመድረስ ከሰይጣን እጅ አዳናት። የመላእክት አለቃ ቅዱስ ሚካኤልም ለሰይጣኑ ተገቢውን ቅጣት ሰጥቶ ቅድስት አፎሚያን ባረካት። የረፍት ቀኗም በዚህ ቀን መሆኑን ነግሯት ቤቷን እንድታዘጋጅ አዘዛት። የበዓሉን ዝግጅት አከናውና ስጋ ወደሙን ተቀብላ ኤጲስቆጶስንና ካህናቱን እንደየማዕረጋቸው ጠርታ በቤቷ ክብራ ተቀበለቻቸው። ለነዳያንና ለጾም አዳሪዎች በኤጲስቆጶሱና በካህናት እጅ ገንዘቧን መጽውታ መንገዷን አሳመረች። ስለ ኃጢአቷም እንዲጸልዩላት ተማጽና በፊታቸው ተንበርክካ ጸለየች። ባሏ ያሰራላትን የቅዱስ ሚካኤልም ስዕል እቅፍ አድርጋ ስማ ከተማጸነች በኋላ ሰኔ 12 ቀን በሰላም አረፈች። ይህች የታመነች ቅድስት አፎሚያ በሰላም እስክታርፍ ጊዜ ድረስ የተጓዘችውን መንፈሳዊ ጎዳና አስተውለን ይሆን? አስቀድማ ከባሏ ጋር አንድ ሆና በታማኝነት ፈጣሪዋን አገለገለች። በኋላም የባሏን ኑዛዜ አክብራ ምንም እንኳን ኃጢአት ባይሆንባትም በሁለተኛ ትዳር ራሷን ማጠላለፍ አልፈለገችም። በጎ ስራ አብልጣ በመስራት እግዚአብሔርን ደስ በማሰኛት ተፋጠነች እንጂ
ሰይጣን ልጅ አለመውለዷን ተጠቅሞ ያቀረበላትን የጋብቻ ጥያቄ ውድቅ በማድረግ መንፈስን ሁሉ አትመኑ፣ መናፍስትም ከእግዚአብሔር እንደሆነ መርምሩ ተብሎ በቅዱሳን መጽሐፍ የታዘዘውን መመሪያ ተጠቅማ ሰይጣንን በተወክሎ እግዚአብሔርን ተቃውማ አሸነፈችው። የቅዱስ ሚካኤልን እርዳታ ያገኘችውና በሰላም አርፋ ወዳገለገለችው እግዚአብሔር በክብር የሄደችው በጽናት ተጋድላ ነው። በረከቷ ከሁላችንም ጋር ይሁን፣ እኛም በጸሎቷ ይማረን። ሌላው ደግሞ ሰኔ 12 የሚከበርበት ምክንያት ቅዱስ ሚካኤል የተሾመበትና በግብጽ ሀገር ውስጥ ቅዳሴ ቤቱ የከበረበት ቀን ነው። ወስብሐት ለእግዚአብሔር።